ድርሳነ መስቀል የመጋቢት ወር ምዕራፍ 18 በስመ አብ ወወልድ ወመንፈስ ቅዱስ ስም በመጋቢት ወር የሚነበብ የመስቀሉ ድርሳን ይህ ነው። የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ይቅርታውና ቸርነቱ የከበረ መስቀሉ ግርማ ሞገስን ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። እንዲህ እያለች በምትጸልይም ጊዜ በዚያን ሰዓት ልዑል እግዚአብሔር የንግሥት እሌኒን ጸሎቷን፣ ልመናዋን፣ የምልጃዋንም ቃል ሰምቶ ስሙ ገብርኤል የተባለ ብርሃናዊ ባለሟል መልአኩን ወደ እርሷ ላከላት። እርሱም መጥቶ በግልጽ እያየችው በፊቷ ቆመ። ንግሥት እሌኒ ይህን መልአክ ባየችውና በተመለከተችው ጊዜ እጅግ ፈርታ ደነገጠች፣ ፈጽሞ ተንቀጠቀጠች። መልአኩም እንዲህ አላት፣ እሌኒ ሆይ አትፍሪ፣ አትደንግጪ። እኔ ላጠፋሽ የመጣሁ አይደለም ላድንሽ ልብሽንም ደስ ላሰኝሽ ነው እንጂ አላት። እሌኒም ጌታዬ ሆይ አንተ ማን አለችው። እርሱም እንዲህ አላት፣ አካላዊ ቃል ከእርሷ እንደሚወለድ በሁለት ወገን ድንግል የምትሆን ማርያምን የምስራች የነገርኋት ገብርኤል ነኝ አላት። እሌኒም የእግዚአብሔር መልአክ እንደሆነ ባወቀችና በተረዳች ጊዜ እንዲህ አለችው፣ የእግዚአብሔር መልአክ ሆይ ስለ ክርስቶስ መስቀል ንገረኝ። ይህንንም በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉን ስለ ክብሩና ልዕልናው ተመቅኝተው ክፉዎች አይሁድ የቀበሩበትና የደፈኑበት ቦታውን አሳየኝ አለችው። ያ መልአክም ንግሥት እሌኒን መልሶ የጌታ ክርስቶስ የመስቀሉ ነገር እጹብ ድንቅ ነው። ወልድ በአባቱ እቅፍ በስልጣን በልዕልና እያለ በዚህ አንቺ በምትጠይቂኝ መስቀል ላይ ተሰቅሎ የመልአከ ሞት ዲያብሎስን ስልጣን አጠፋ። መልአከ ሞት ዲያብሎስ ሊቋቋመውና ወደ እርሱ ሊተላለፍ አይቻለውምና አላት። የክብር ባለቤት ጌታችን ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት የከበረ የዕፀ መስቀሉን ነገር እኛ የመላእክት አንድነት ማህበር መርምሮ መረዳትና ድርሱን ማወቅ ተስኖናል ብሎ መለሰላት። ንግሥት እሌኒም መልአኩን ስልጣኑንና ችሎታውን ትነግረኝ ዘንድ የምትፈራ ከሆነ ክፉዎች አይሁድ የክርስቶስን መስቀል የቀበሩበትን ቦታ አሳየኝ አለችው። የመላእክት አለቃ ቅዱስ ገብርኤልም ለንግሥት እሌኒ መልሶ እንዲህ አላት፣ የጌታ ክርስቶስን መስቀል ክፉዎች አይሁድ የቀበሩበትንና የደፈኑበትን ቦታ እነግርሽ ዘንድ የተቀበረበትንም ቦታውን አሳይሽ ዘንድ ከፈጣሪ ከእግዚአብሔር ዘንድ አልታዘዝኩም። ስለዚህ ክፉዎች አይሁድ የቀበሩበትንና የደፈኑበትን ቦታ እኔ አልነግርሽም፣ አላሳይሽም፣ አልገልጥልሽም። ነገር ግን እሊያ አይሁድ ያመጧቸው ስማቸው ኪራኮስና አሚኖስ የሚባል አንቺ የሚያሰርሻቸው ሁለቱ አረጋውያን ከመጀመሪያው እስከ መጨረሻው እነርሱ ያውቃሉ። እስከሚነግሩሽም ድረስ አጽንተሽ መርምሪያቸው። በረሃብና በጥም ብዙ ካስጨነቅሻቸው በኋላ ይነግሩሻል አላት። ይህንንም ነገር ለንግሥት እሌኒ ከነገራት በኋላ ያ ከልዑል እግዚአብሔር ዘንድ የተላከ ብርሃናዊ መልአክ አልፎ ሄደ፣ ከእርሷም ተሰውሮ ወደ ሰማይ አረገ። ከዚህም በኋላ ንግሥት እሌኒ እነዚያን ያሰረቻቸውን አረጋውያን ያመጧቸው ዘንድ ወታደሮችን አዘዘቻቸው። ወታደሮችን ኪራኮስንና አሚኖስን ሁለቱን አረጋውያን አምጥተው በፊቷ አቆማቸው። ንግሥት እሌኒም ባየቻቸው ጊዜ እንዲህ ስትል ጠየቀቻቸው፣ መረመረቻቸውም። አባቶቼ ሆይ አባቶቻችሁ ወዴት እንደቀበሩት ስለ ጌታ ክርስቶስ መስቀል ንገሩኝ አለቻቸው። እነርሱ ግን አይሁዳውያን ስለሆኑ የሚድኑበትን እውነት ነገርን አልነገሯትም። እንዲህ ሲሉ መለሱላት እንጂ እመቤታችን ሆይ ስለ ጌታ ክርስቶስ ዕፀ መስቀል እኛ ምንም አናውቅም። አባቶቻችንም ሰውን ክርስቶስንም ቢሆን አልሰቀሉም፣ መስቀልንም በምድር ውስጥ አልቀበሩም ሲሉ መለሱላት። ንግሥት እሌኒም እንዲህ ስትል መለሰችላቸው፣ የጌታ ክርስቶስ መስቀል የተቀበረበትን እናንተ ታውቃላችሁና ንገሩኝ አለቻቸው። ዳግመኛ እኛ አናውቅም አሏት። እሌኒም አባቶች የተቀበሩበትን ልጆች አያውቁምን አለቻቸው። ይህንንም ብላ በጨለማ ቤት ውስጥ አስገብታ እሊህን አረጋውያን በዛንጅርና በብርብረት እግሮቻቸውንና እጆቻቸውን አሰረቻቸው። ለመሞትም እስኪደርሱ ድረስ በረሃብና በጥም አስጨነቀቻቸው። ረሃብና ጽም በጸናባቸው ጊዜ እነዚያ አረጋውያን ንግሥት እሌኒን እመቤታችን ሆይ በረሃብና በጽም እጅግ ተሰቃይተናልና ነፍሳችን ከስጋችን ሳትለይ እህል ውሃን ስጭን፣ አባቶቻችን የጌታ ክርስቶስን መስቀል ወዴት እንደቀበሩት ፈጥነን እነግርሽ ዘንድ አሏት። ንግሥት እሌኒም እህልና ውሃን ይሰጧቸው ዘንድ አገልጋዮቿን አዘዘቻቸው። አገልጋዮችም የሚበሉትንና የሚጠጡትን ሰጧቸው። በልተውም ከጠገቡ በኋላ የጌታ ክርስቶስን ዕፀ መስቀል አባቶቻቸው የቀበሩበትን ቦታ እንዲነግሯት እሌኒ ጠየቀቻቸው። እነርሱም በልተው ጠጥተው ከጠገቡ በኋላ ንግሥት እሌኒን እኛ ስለ መስቀል አናውቅም፣ አባቶቻችንም በምድር ውስጥ መስቀልን አልቀበሩም አሏት። ዳግመኛም ንግሥት እሌኒ እጆቻቸውንና እግሮቻቸውን በሰንሰለትና በዛንጅር አስረው በጨለማ ቤት አኑረው በረሃብና በጽም እንደ ቀድሞ ያስጨንቋቸው ዘንድ
ጭፍሮቿን አዘዘቻቸው። ጭፍሮችም ንግሥት እሌኒ እንዳዘዘቻቸው ይህን በእነሱ ላይ አደረጉ። እነርሱም በረሃብና በውሃ ጥም እጅግ ተሰቃዩ። ሁለተኛም ንግሥት እሌኒ እመቤታችን ሆይ እንነግርሽ ዘንድ ጥቂት ውሃን ስጭን አሏት። እርሷም የጌታ ክርስቶስ መስቀል የተቀበረበትን አስቀድማችሁ ሳትነግሩኝ ምንም አልሰጣችሁም አለቻቸው። እሊህም አረጋውያን ኪራኮስና አሚኖስ በጨለማ ቤት ውስጥ ታስረው እጅግ በተጨነቁ ጊዜ ረሃብና ጥምም በጸናባቸው ጊዜ የእሌኒ ንግሥትን ጭፍሮች እንዲህ አሏቸው። በዚህ መከራና ሰቃይ ነፍሳችን ከስጋችን ሳትለይ ከዚህ ጨለማ ቤት አውጥታችሁ ወደ ንግሥታችሁ አድርሱን አሏቸው። ጭፍሮችም በዚያን ጊዜ ከጨለማ ቤት አውጥተው በአልጋ ተሸክሞ ወደ ንግሥት እሌኒ ያደረሷቸው። ያን ጊዜ ንግሥት እመቤታችን ሆይ እንነግርሽ ዘንድ ስሚኝ አሏት። በዚያን ወራት እኛ ታናናሾች ሳለን የአባቶቻችን አባቶቻቸው ሲናገሩ ከእርሳቸው ጌታ ኢየሱስን የሰቀሉበት ቦታ ስሙ ቀራንዮ ነው። ይኸውም ገቦታ በሚባል በጎልጎታ ቀበሩትና በሦስተኛው ቀን ተነሳ። ጌታ ኢየሱስንም እንደቀበሩበት ቦታ ገቦታ በሚባለው ይኸውም ጎልጎታ ነው። የከበረ መስቀሉን አባቶቻችን በዚያ ቀበሩት ሲሉ ሰማን አሏት። ዳግመኛ ኪራኮስ ንግሥት እሌኒ እንዲህ አላት። የከበረ የክርስቶስን መስቀል አይሁድ ከቀበሩት በኋላ የኢየሩሳሌምን ሰዎች ሁሉንም ሕዝብ ታላቁንም ታናሹንም ቤታቸውን የሚጠርጉ ሁሉ የቤታቸውን ጥራጊ ጉድፋቸውን በጌታ ኢየሱስ መቃብር ዕፀ መስቀሉን በቀበሩበት ጎልጎታ በሚባል ቦታ ወስደው በዚያ እንዲጥሉ አዘዟቸው ይሉ ነበር አላት። እሌኒ ንግሥትም አረጋዊ ኪራኮስን የጌታ ክርስቶስ መስቀል ከተቀበረ ምን ያህል ዓመት ይሆናል አለችው። ኪራኮስም ቅድስት እሌኒን እመቤቴ ሆይ አንቺ ወደዚህ እስከደረስሽበት ጊዜ 300 ዓመት ሆነው ብሎ መለሰላት። ሰዎቹም ሁሉ በላዩ የሚጥሉት ጉድፋቸው ታላቅ ኮረብታ እስከሆነ ድረስ የኢየሩሳሌም ሰዎችም ሁሉ የሚጥሉት ጉድፍ በሰው ክንድ 500 ያህል ከፍ ከፍ አለ። እመቤቴ ሆይ የጌታ ክርስቶስ የመስቀሉ ነገር እንዲህ ነው አላት። ንግሥት እሌኒ የጌታ ክርስቶስ መስቀል የተቀበረበትን በሰማች ጊዜ እጅግ ደስ አላት። በብዛትም በመደሰት እንደ እምቦሳ ዘለለች። ዓይኖቿንም ወደ ላይ ወደ ሰማይ አቀናች። ደረቷንም እየደቃች እንዲህ ስትል ወደ እግዚአብሔር ማለለች። አቤቱ የሕያው እግዚአብሔር ልጅ የሆንክ የድንግል ማርያም ልጅ ሆይ የደከመች ያዘነች እና የተከዘች ባሪያህን እርዳት። ፈጽሞ የከበረ መስቀልህንም ግለጥልኝ። እኔ ከሩቅ አገር የከበረ መስቀልህን ለመፈለግ መጥቻለሁና ጌታ ኢየሱስ ክርስቶስ ሆይ ለሚጠሉኝ ጠላቶቼ አጋንንትና አንተን ለሰቀሉ ፈጽሞ የከበረ መስቀልህንም ለቀበሩ አመፀኞች አይሁድ መሳለቂያና መዘባበቻ አታድርገኝ ብላ ጸለየች። እንዲህም ወደ ልዑል አምላክ ስትጸልይና ስትለምን ወዲያውኑ በከበረ ደሜ የከበረ መስቀሌ በመንግስትሽ ወራት እሌኒ ሆይ ይገኝልሻል፣ ይገኝልሻል፣ ይገኝልሻል የሚል ቃል 3 ጊዜ ከሰማይ ሰማች። አገልጋይ እሌኒ ሆይ ከጥቂት ወራቶች በኋላ የፈለግሽውን ታገኛለሽና ፈጽሞ ደስ ይበልሽ አላት። ይህንንም ነገር ከተናገራት በኋላ ያ ቃል ዝም አለ። ከዚህም በኋላ ንግሥት እሌኒ ከእርሷ ጋር ያሉትን ሰራዊቶቿንና አገልጋዮቿን የኢየሩሳሌምንም ሀገር ሰዎች ሁሉ እያንዳንዳቸው በአንድ ሰው ሸክም መጠን አንዳንድ ሸክም የወይራ እንጨት ያመጡ ዘንድ አዘዘቻቸው። የተራራ መጠን እስከሚያህል በብዛት የወይራ እንጨቶችን አመጡ። ከዚህም በኋላ ንግሥት እሌኒ ይህን እንጨት በእሳት አቃጥሉት አለቻቸው። በመስከረም ወር 17 ቀን ብዙ ፍም እስከሆነ ድረስ አቃጠሉት። ንግሥት እሌኒም በአንድ ግመል ጭነት መጠን የሚሆን ብዙ ዕጣን አምጥታ ከእሳት ውስጥ ጨመረች። ጢሱም እስከ ሰማይ ወጥቶ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ የጌታ ክርስቶስን ዕፀ መስቀል አይሁድ ቀብረው በደፈኑበት በጎልጎታ ቦታ ላይ ተተከለ። ሁለተኛም ወደ ንግሥት እሌኒ የመጡ እሊያ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትና ባህታውያን ዕጣን ጨመሩ። ከእሳቸውም በሥጋ ሕይወት የመጡ አሉ፣ በአካለ ነፍስም የነበሩ የመጡ አሉ። ያን ጊዜ የዕጣናቸው ጢስ እስከ 7ኛው ሰማይ ወጥቶ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር በመድረስ በሥላሴ መንበር ፊት ሰገደ። ከዚያም የዕጣኑ ጢስ እንደ ቀስተ ደመና ሆኖ ተመልሶ የጌታ ክርስቶስን መስቀል አይሁድ በቀበሩበት በጎልጎታ ቦታ ተተከለ። ይህም ስሙ ኪራኮስ የሚባል አረጋዊ በማለዳ ተነስቶ ወደ ጎልጎታ ገሰገሰ። እርሱ በለመለመ እርግና ያረጀ ነውና ከባልንጀራው አሚኖስ ጋር ለ3ኛ ጊዜ ዕጣንን አምጥቶ ከእሳት ውስጥ ጨመረ። ኪራኮስና አሚኖስ ሁለቱ አረጋውያንም የጨመሩት የዕጣናቸው ጢስ እንደ ቀድሞ እስከ 7ቱ ሰማይ ወጥቶ አንድ አምላክ ወደሆነ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ ወልድ በተቀበረበት መቃብር 300 ዓመት ያህል የክርስቶስ ዕፀ መስቀል ተቀብሮ በኖረበት በጎልጎታ ላይ ተተከለ።
ንግሥት እሌኒም እንዲህን ምልክቶችና እውነት የሆኑ ስራዎችን ባየችና በተመለከተች ጊዜ ድምጿን ከፍ አድርጋ እንዲህ እያለች ዘመረችው። እውነት በእውነት የጌታ ክርስቶስ ዕፀ መስቀሉ ተገኘ። እውነት በእውነት ያለ ሐሰት የጌታ የኢየሱስ ክርስቶስ በላዩ የከበረ ደሙ የፈሰሰበት መስቀሉ የተቀበረበት ቦታ ይህ ነው። እናንተንም ሁላችንም ለማዳን መድኃኒታችን ክርስቶስ በላዩ የተሰቀለበት መስቀል ቦታው በመገኘቱ በእልልታ በአንድነት ደስ እያለን እናመሰግን ዘንድ ከልጆቻችሁ ጋር አዳምና ሔዋን ኑ እናንተንም እኛንም ያድን ዘንድ መድኃኒታችን ክርስቶስ የተሰቀለበት የመስቀሉ ቦታ እነሆ ተገኝቷልና ፈጽሞ ደስ እያለን በአንድነት እልል በማለት እናመሰግን ዘንድ ሄኖክና ኖህ ኑ የመድኃኒታችን ክርስቶስ መስቀል ቦታው ስለተገኘ በአንድነት ደስ ይለን ዘንድ አብርሃም ይስሐቅና ያዕቆብ ኑ መድኃኒታችን ኢየሱስ ክርስቶስ በላዩ ስለተሰቀለ ከተረገመ ዲያብሎስ እጅ አስለቅቆ ያዳንን የጌታ ክርስቶስ የመስቀሉ ቦታ ዛሬ ተገኝቷል እና ስለተገኘ በአንድነት ፈጽሞ ደስ እያለን በእልልታ እናመሰግን ዘንድ ከአዳም እስከ ዛሬ ያላችሁ ሁላችሁ ቅዱሳን ጻድቃን ኑ አለች። ከዚህም በኋላ ንግሥት እሌኒ ለአገልጋዮቿና ለሰራዊቶቿ የክብር ባለቤት የጌታ ክርስቶስ ዕፀ መስቀሉ ለተቀበረበት ቦታ ምልክቱ ይህ ነው አለቻቸው። ዳግመኛ በመስከረም ወር በ17ኛው ቀን የጌታ ክርስቶስ ዕፀ መስቀል በውስጡ የተቀበረበት እስከሚገኝ እጅግ ጥልቅ አድርገው ምድሩን ይቆፍሩ ዘንድ ሰራዊቶቿንና ሕዝቡን ሁሉ አዘዘቻቸው። ጉድፋቸውን በላዩ ሲጥሩ የኖሩ ሁሉንም የአይሁድ ሕዝብ ጉድፋቸውን እንዲጠርጉ የጌታ ክርስቶስንም ዕፀ መስቀል አባቶቻቸው የቀበሩበትንም የጎልጎታ ቦታውን አፈሩን እጅግ ጥልቅ አድርገው ይቆፍሩ ዘንድ ደግማ አዘዘቻቸው። ክብር ምስጋና ጽንዕ ገንዘቡ የሆነ የጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ የክቡር መስቀሉ ሞገስ የቅድስት እሌኒ የጉዞዋ ድካም የአቡነ ተክለ ሃይማኖት ልጆች ከምንሆን ከሁላችን ጋር ይኑር። ገዳሙን ደብረ ሊባኖስን ይጠብቃት ለዘላለሙ አሜን። ምዕራፍ 19 ከዚህም በኋላ ጭፍሮቿና ሁሉም የአይሁድ ሕዝብ የጌታ ክርስቶስ መስቀል የተቀበረበትን አፈሩን ይቆፍሩ ዘንድ ከመስከረም 17 ቀን እስከ መጋቢት 10 ቀን ድረስ መቆፈር ጀመሩ። አስቀድሞውም በላዩ የተጣለና የተደፋ እንደ ኮረብታ ሆኖ መጠኑ በሰው ክንድ 500 የሆነው የአይሁድን ጉድፋቸውን አነሱ። ይህን ጉድፋቸውንም ከላዩ ካነሱ በኋላ አፈሩን ይቆፍሩ ዘንድ ጀመሩ። በሰው ክንድ 99 ያህል ያንን ቦታ አጥልቀው በቆፈሩ ጊዜ በዚያ ጥልቅ ጉድጓድ ውስጥ ጠንካሮች የሆኑ የተጣመሙ ደንጊያዎችን አስቀድሞ አገኙ። እነዚያንም ጠንካሮችና ጠማሞች ደንጊያዎች በአነሱና ባስወገዷቸው ጊዜ ከዚያ ጥልቅ ጉድጓድ ውስጥ ታላቅ ብርሃን ወጣ፣ እንደ ፀሐይም እግር ሆኖ እጅግ አንጸባረቀ። ነጸብራቁም እስከ ሰባተኛው ሰማይ እስከ ሳሌም እና እስከ ቤተልሔም ደረሰ። በዚያን ጊዜ 2 መስቀሎችን አግኝተው አወጧቸው። ከዚያም የጠነከሩና የጠመሙ ደንጊያዎችን ደግሞ አግኝተው አስወገዷቸው። ከዚህም በኋላ ከ5 ችንካሮች ጋር ሌላ መስቀልን አገኙ። እሊህም ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ናቸው። ሰፍነጉን ራሱን የመቱበት ሽመሉን ከለሜዳውን የክብር ባለቤት ጌታ ኢየሱስ የገረፉበትንና ያሰቃዩበትን ዕቃዎች ሁሉንም ከመስቀሉ ጋር አገኙ። ይህ ክቡር መስቀልም በመጋቢት ወር በ10ኛው ቀን ወጣ። ከእርሱ ጋር እሊህ 2 መስቀሎች ወጡ። አንዱ የቀኝ ወንበዴ የተሰቀለበት፣ ሁለተኛው የግራው ወንበዴ የተሰቀለበት ነው። ሶስተኛውም ክብር ምስጋና የደረሰውና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ለስም አጠራሩ ክብር ልዕልና ይግባውና የጌታ ክርስቶስ መስቀል ከሦስቱ የትኛው እንደሆነ ሊያውቁ በወደዱ ጊዜ ልዕልናውን፣ ክብሩን፣ ድንቆች ታምራቶቹን የሚመለከቱ ዘንድ መጀመሪያ አንድ መስቀል ወስደው በድውይ ላይ አኖሩ፣ አልተፈወሰም። ሁለተኛም ሌላውን መስቀል ወስደው በድውይ ላይ አኖሩ፣ አልተፈወሰም። ሶስተኛውን መስቀል ወስደው በድውዩ ላይ አኖሩ፣ ፈጥኖም ተፈወሰ። ዳግመኛም በሞተ ሰው ላይ አኖሩት፣ የሞተ ሰውም ፈጥኖ ተነሳ። ለስም አጠራሩ ስግደት ልዕልና ይግባውና የጌታ ክርስቶስ መስቀል ክብሩ ልዕልና የተለየ ልውጥ ነውና ተአምራቱም ብዙ ነው። የሰውን ፍጥረት ሁሉ ለማዳን ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል በዚህ ምልክት ለይተው አወቁት። የጌታ ክርስቶስ መስቀል ተገኝቶ በወጣና በተገለጸ ጊዜ ታላቅና ድንቅ እጹብ የሚባል ነገር በሰማይና በምድር ተደረገ። ሰማይ ተናውጿልና፣ ተራራዎች፣ ኮረብታዎች፣ የዱር እንጨቶች ሁሉ ደስ ብሏቸዋልና። ነገር ግን ፀሐይና ጨረቃ ከሰማይ ጠፈር አልተነቃነቁም፣ ከዋክብትም ከቦታቸው አልተናወጹም። ፀሐይም ሳትገባ መዓልቱና ሌሊቱ ተለይቶ ሳይታወቅ 7 ቀን ብርሃን ሆነ፣ ምድርም ነጭ ሆነች። መላእክት በሰማያት ሰዎችን በምድር ላይ ታላቅ በዓልን አደረጉ።
ፈጽሞ ደስ እያላቸው በአንድ ቃል በህብረት በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም እያሉ ፈጽሞ አመሰገኑ። የከበረ ዕፀ መስቀል ከጥልቅ ጉድጓድ ከተቀበረ በ300 ዓመት ተገኝቶ ስለመውጣቱና ስለመገለጹ ከመጋቢት 10 ቀን እስከ መስከረም 17 ቀን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ቀኑና ሌሊቱ ተለይቶ ሳይታወቅ ዓለም ብርሃን ሆነች። በጌታ ክርስቶስ በመስቀሉ ብርሃን ነጸብራቅ ከምድር ላይ ጨለማ ተወገደ። ይህንንም አይተው መላልሰው በደስታ አመሰገኑ። ሕዝቡም ወደ ንግሥት እሌኒ በአካለ ነፍስ በሥጋ ሕይወትም የመጡ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ባህታውያን ሁሉም ይህን ድንቅ የሆነ ተአምር በተመለከቱና በአዩ ጊዜ በታላቅ ድምፅ ከንግሥት እሌኒ ጋራ በመዘመር ሲያመሰግኑ ብርሃን ብርሃን የጌታ ክርስቶስ የመስቀሉ ብርሃን ወጣልን አሉ። የጌታ ክርስቶስ መስቀል ተገኝቶ ተገልጾልናልና እያሉ መላልሰው ዘመሩ፣ አመሰገኑ። በእግዚአብሔርም ጥበብ የጩኸታቸው ድምፅ ከኢየሩሳሌም እስከ ግብፅና ምስር በሁሉም ዓለም ተሰማ። የክቡር መስቀልም የብርሃኑ ነጸብራቅ እስከ ሰባተኛው ሰማይ ደረሰ። የጌታ ክርስቶስን የመስቀሉን ብርሃን ነጸብራቅ በሰማይም ሆነ በምድር ከሰውና ከመላእክት ወገን ያላየው የለም። ያን ጊዜ እሊያ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉም ባህታውያን ከንግሥት እሌኒ ጋር እንዲህ እያሉ በሙሴ ምስጋና አመሰገኑ። ምስጉን የተመሰገነ እግዚአብሔርን እናመሰግነዋለን። እጆቹን እግሮቹን በዕፀ መስቀል ላይ የዘረጋ እግዚአብሔርን እናመሰግነዋለን። ሰማይን በከዋክብት ተሸልሞ አስጊጦ ፀሐይና ጨረቃን ያበራ እግዚአብሔርን እናመሰግነዋለን። ምድርን በባህር ጀርባ ላይ የዘረጋት እግዚአብሔርን እናመሰግነዋለን። ተሰውሮ የነበረ የከበረ መስቀሉን የገለጠልን እግዚአብሔርን እናመሰግነዋለን። ለአይሁድ ሕዝብ መዘባበቻና መሳለቂያ ለክፋታቸው መመኪያ ያላደረገን እግዚአብሔርን እናመሰግነዋለን። ዳግመኛም እንዲህ አሉ። መስቀል ኃይላችን፣ መስቀል ጽናታችን፣ መስቀል መዳኛችን፣ መስቀል ሕይወታችን፣ መስቀል ተስፋችን፣ መስቀል የነፍሳችን መዳኛ ነው። በመስቀሉም ኃይል ድነናል። የመስቀሉም ኃይል ቤዛችን ኃይላችን ሆነን። ምዕራፍ 20 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቅድስት እሌኒን የሃይማኖቷን ጽናትና ፍጹም ድካሟን የነቢያትን፣ የሐዋርያትን፣ የጻድቃን፣ የሰማዕታትን፣ የባሕታውያንን ሁሉ በእርሱ ደም የከበረ መስቀሉን ስለመውደዳቸው መሰብሰባቸውን ፈጽሞ ባየ ጊዜ ንግሥት እሌኒ ወዳለችበት ዕፀ መስቀሉም ወደ ተገኘበት እና ወዳለበት ከቅዱሳን መላእክቶቹ ጋራ ሰረገላዎቹ ከሆኑ ከኪሩቤል ከሱራፌል ጋራ ወደ እርሳቸው መጣ። እልፍ መላእክት በፊቱ፣ እልፍ መላእክት በኋላው፣ እልፍ መላእክት በቀኙ፣ እልፍ መላእክት በግራው፣ እልፍ ብርሃናት በፊቱ፣ እልፍ ብርሃናት በኋላው፣ እልፍ ብርሃናት በቀኙ፣ እልፍ ብርሃናት በግራው የብዙ ብዙ መላእክት በመንበሩ ዙሪያ እንደ አጥር ከበው በመቆም ጌታችንና አምላካችን ኢየሱስ ክርስቶስ እንዲህ ሆኖ ወደ እርሳቸው ደረሰ። እሊህ አባቶቻችን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉም ባህታውያን ከንግሥት እሌኒ ጋር የክብር ባለቤት ጌታችን ኢየሱስ ክርስቶስን ባዩት ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ። ከመለኮቱ ግርማ የተነሳ ደንግጠው ታላቅ ፍርሃትን ፈርተዋልና ስለፈሩ እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ። ከዛ በኋላ በዚያን ጊዜ ጌታችን በከበሩ እጆቹ አንስቶ በእግሮቻቸው አቆማቸው፣ ፍርሃትንም ከላያቸው አስወገደላቸው። በመካከላቸውም ቆሞ በመስቀል ምልክት በግልጥ ባረካቸው። እንዲህም ሲል ተናገራቸው። እናንተ የምትወዱኝ የምወዳችሁ ከምትወደኝ ከምወዳት ከቅድስት እሌኒ ጋራ ምዕመናኖቼ ሆይ ሰላም፣ ፍቅር፣ አንድነት ይሁንላችሁ። ላጠፋችሁ ወደ እናንተ የመጣው አይደለም፣ ከመከራ ከጠላታችሁ ሰይጣን ከወጥመዱ ላድናችሁ መጣው እንጂ። ስለዚህ አትፍሩ፣ አትደንግጡ። በከበረ ደሜ የተቀደሰውን የዕፀ መስቀሌን የብርሃን አክሊል እነሆ እሰጣችኋለሁ፣ የዘላለም ሕይወትንም አወርሳችኋለሁ። ነገር ግን በደሜ የከበረ ዕፀ መስቀሌን ስላገኛችሁ በሰማያት ዋጋችሁ ብዙ ነውና ፈጽሞ ደስ ይበላችሁ። ክብሩ፣ ተድላ፣ ደስታው የማያልቅ መንግስትን፣ የብርሃን ማደሪያዎችንም ሁለመናዋ በመንፈስ ቅዱስ ግርማ የተጋረደች ከፀሐይ ብርሃንም 7 እጅ የምትበራ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን እሰጣችኋለሁና ፈጽሞ ደስ ይበላችሁ። ብርሃኗንም የሚመስለው የለም። የውስጡንም ስራ ከሰማያዊ አባቴና ከሕይወት ከሆነ ከመንፈስ ቅዱስ በቀር ሰውም ቢሆን የሰማይ መላእክትም ቢሆኑ የሚያውቀው የለም። አሁንም መድኃኒታችሁ፣ ተስፋችሁ፣ አክሊላችሁ ዕፀ መስቀሌን በከበረ ደሜ የከበረውን ከእኔ ተቀበሉ። ክፉ ጠላት ዲያብሎስ ተተንኩሎ የሚያመጣውን ሁሉ ጦር መቋቋምና መቃወም በምትችሉ ገንዘብ የዕፀ መስቀሌን ቃል ኪዳን ከእኔ ተቀበሉ። መታሰቢያዬን የከበረ ዕፀ መስቀሌንም መታሰቢያ ለሚያደርግ ሰው ሁሉ ስሜንም በደሜ የከበረ የመስቀሌንም ስም የሚጠራ እርሱን እምረዋለሁ። አባቶቹንና እናቶቹን ልጆቹንና የልጅ ልጆቹን እስከ ዘሩ ፍጻሜ እምረዋለሁ።
በዕፀ መስቀሌ ቤተ ክርስቲያን ውስጥ የለመነ የጸለየና የተማለለ እኔ እርሱን እምረዋለሁ። አባቶቹንና እናቶቹን ዳግመኛም ልጆቹንና የልጅ ልጆቹን እስከ ዘሩ ፍጻሜ ድረስ እምራለሁ። ባሕረ እሳትንም አሻግረዋለሁ። ወደ ተከፈተ ገነት ወደ ተነጸፈ ዕረፍት አስገባዋለሁ። መላእክት እንኳን ተድላ ደስታውን ወደማያውቁት ወደ መንግሥተ ሰማያት አዳራሽ ያለ ምርመራና ያለ ክርክር በግልጽ አልፎ ይገባል። የሚቃወመው የሚሟገተው ምንም የለም። ወደ ብርሃን መኖሪያ አስገባዋለሁ። የብርሃን ልብስንም አለብሰዋለሁ። የብርሃን አክሊልንም አቀዳጀዋለሁ። የብርሃን ማረዳን በአንገቱ አስርለታለሁ። በአብርሃም በይስሐቅና በያዕቆብ አጠገብ አስቀምጠዋለሁ። ቁጥሩም ከቅዱሳን መላእክት ማኅበር አንድነት ውስጥ ይሆናል። በእኔ ስም በከበረ ደሜ በተቀደሰ መስቀሌም ስም ቤተ ክርስቲያን ለአነጸ ላሳነጸ ለእርሱ በሰማያት የብርሃን ቤት አነጽለታለሁ። ክብርን ባለሟልነትን ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ፍጹም ጸጋን እሰጠዋለሁ። እርሱን ከቤተሰቦቹ ጋር እምረዋለሁ እስከ ዘሩ ፍጻሜ። ቁጥሩም ከሚካኤልና ከገብርኤል ሰራዊት ጋር ይሆናል። በከበረ ደሜ ለከበረ መስቀሌ ከሩቅም ቢሆን ወይም ከቅርብ ወደ ቤተ ክርስቲያኑ ተጉዞ የመጣውን ወደ መቃብሬ ኢየሩሳሌም እንደተጓዘ እኔ አደርግለታለሁ። በሰማያት ያለ የጌትነቴን ዙፋን አሳልመዋለሁ። እርሱን እምረዋለሁ። አባቶቹን፣ እናቶቹን፣ ልጆቹን እስከ ዘሩ ፍጻሜ የልጅ ልጆቹን እምራለሁ። በከበረ ደሜ ለከበረ መስቀሌ ከሩቅም ቢሆን ወይም ከቅርብ ወደ ቤተ ክርስቲያኑ ተጉዞ የመጣውን ወደ መቃብሬ ኢየሩሳሌም እንደተጓዘ እኔ አደርግለታለሁ። በሰማያት ያለ የጌትነቴን ዙፋን አሳልመዋለሁ። እርሱን እምረዋለሁ። አባቶቹን፣ እናቶቹን፣ ልጆቹን እስከ ዘሩ ፍጻሜ የልጅ ልጆቹን እምራለሁ። በሽተኛን የጎበኘ ስለ እኔና በከበረ ደሜ ስለከበረ መስቀሌ የሚተክዘውን ደስ ያሰኘውን ያዘነውን ያጽናናውን እኔ በሰማያዊ አባቴ ሕይወት በሆነ መንፈስ ቅዱስ ፊት ከሐዘኑ አጽናንቼ ደስ አሰኘዋለሁ። ከወላጆቹም ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ያለ ምርመራና ያለ ክርክር ወደ መንግሥተ ሰማያት አዳራሽ አልፎ ይግባ። ቁጥሩም ከመላእክት ከሱራፌልና ከኪሩቤል ጋር ይሆናል። በእኔ ስምና በከበረ ደሜ በተቀደሰ መስቀሌ ስም የተራቆተውን ያለበሰ በሰው እጅ ያልተፈተለና ያልተሰራ መልኩ አይነቱ እጹብ ድንቅ የሆነ የብርሃን ልብስን በግልጽ አለብሰዋለሁ። ያለ ምርመራና ያለ ክርክር አልፎ ወደ መንግሥተ ሰማያት አዳራሽ ይግባ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ቁጥሩም ከሰባቱ ሊቃነ መላእክት ከሩፋኤል ከአፍኒንና ከራጉኤል ከሳቁኤል ከራሙኤል ከኡራኤል ከሱራኤል ጋራ ከሁሉም የመላእክት አንድነት ማኅበር እልፍ አእላፋት የብዙ ብዙ የሚሆኑ ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው እያሉ በቀንና በሌሊት ያለማቋረጥ እግዚአብሔርን ከሚያመሰግኑትና ከሚያገለግሉት ጋር ይሆናል። ስለ ስሜና ስለ ከበረ ዕፀ መስቀሌ የተራበውን ያበላ የተጠማውን ያጠጣ እኔም የሕይወት እንጀራን አበላዋለሁ። ከኤዶም ገነት የሚፈሰውን የድህነት ጽዋን አጠጣዋለሁ። ያለ ምርመራና ያለ ክርክር ወደ መንግሥተ ሰማያት አስገባዋለሁ። በደብረ ጽዮን በሚደረገው የሺህ ዓመት ምሳ እንዲመገብ በዚያ አስቀምጠዋለሁ። ቁጥሩም የጌትነቴን መንበር በሰማያት ከሚያጥኑ ከ24ቱ ካህናቶቼ ጋር ይሆናል። ስለ እኔና ስለ ከበረ ዕፀ መስቀሌ ለድሆችና ለምስኪኖች ስለ ራራ እኔ እጅግ ወድጀዋለሁና መርጬዋለሁና በመስቀሌም በዓል በየወሩ ሁሉ ይልቁንም በመጋቢት ወር በ10 በመስከረም ወር በ17 ቀን በ21 በዚሁ ወር ወደ ደብረ ከርቤ ከመስቀሌ የተከፈለ መስቀሌ የሚገባበት ስለሆነ በእነዚህ ዕለታት እግሮቹን በሽብሸባ እጆቹን በጭብጨባ ላይ በማድረግ በጸናጽል በከበሮ የሚያመሰግነውን ከጣዕሙ ብዛት አጥንትን የሚያለመልም የመላእክትን የሕፃናትንም የምስጋና ቃል አሰማዋለሁ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ይህንንም መጽሐፍ የጻፈ ወይም ያጻፈ ያነበበውን የተረጎመውን ቃሉንም በእዝነ መንፈስ በማያወላውል ልቡናም የሰማውንና ያስተዋለውን የዚህንም መጽሐፍ ገበታዎቹን የሳመውን በተጸለየበት ውሃም የተጠመቀውን እኔ በሕይወት መጽሐፍ በአምደ ወርቅ ላይ በወርቅ ቀለም ስሙን እጽፋለሁ። ከተመረጡ ባለሟሎቼም ጋራ በቀኜ አቆመዋለሁ። አባቴ ከባረካቸውም ጋራ የምመሰገንባት መንግሥተ ሰማያትን አወርሰዋለሁ። ከአባቶቹና ከእናቶቹ ጋራ ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። በከበረ ደሜ የከበረ ዕፀ መስቀሌ ቤተ ክርስቲያኑ በታነጸበትና ስሙ በተጠራበት መታሰቢያውን በተደረገበት ይህም መጽሐፍ በተተረጎሙበት ከዚያ ቦታ እኔ አልለይም። ርኩሳን አጋንንት ዝልጉሳን መናፍስት እንዳይመጡ እንዳይደርሱና እንዳይቀርቡ እልፍ አእላፍ የብዙ ብዙ የሆኑ መላእክትን ጠባቂዎችና እረኞችን አድርጌ በዚያ አኖራቸዋለሁ።
ወይም ስለ ስሜና በከበረ ደሜ ስለከበረ ዕፀ መስቀሌ እንግዳ የተቀበለውን ወደ እኔ እንግድነት በሚመጣ ጊዜ እኔ እቀበለዋለሁ፣ በቤቴ ጥላ ውስጥም አሳድረዋለሁ። ያለ ምርመራና ያለ ክርክር ወደ ሰማያዊ መንግስት አዳራሽ አልፎ ይግባ። በሰማያዊ አባቴ ሕይወት በሆነ መንፈስ ቅዱስም ፊት ደስ አሰኘዋለሁ። የዘላለም ሕይወትንም እሰጠዋለሁ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ስለ ዕፀ መስቀሌና ስለ እኔ በፍጹም ደስታ ታላቅ በዓል የሚያደርገውን ሰው ሁሉ እኔም በሰማያዊ አባቴ ሕይወት በሆነ መንፈስ ቅዱስ ፊት በሰማያውያን መላእክቶቼና በምድራውያን ጻድቃን ባለሟሎቼ ፊት ደስ አሰኘዋለሁ። ከገሃነም ስቃይም አድነዋለሁ። ወደ ሰማያዊ የጌትነቴ አዳራሽ ለዘላለሙ አልፎ ይግባ። ወይም ዕጣንና ሰም ዘይትና ንጹሕ ስንዴ መባውን ሁሉ ቀጫጭን ልብሶችንም ወይም ለከበረ መስቀል ቤተ ክርስቲያን ሥራ ሳር እንጨትን የሰጠን ከቤተሰቡ ሁሉ ጋር እስከ ዘሩ ፍጻሜ እምረዋለሁ። በከበረ ደሜ በከበረ በዕፀ መስቀሌ ቤተ ክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ሥጋዬን ደሜን የተቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ። መቁረብም ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀውን ፍርፋሪ አንስቶ ይብላ። እኔ ሥጋዬን ደሜን ለመቀበል የሚያደርሰውን በጎ ሥራ እንዲሠራ አደርገዋለሁ። እስከዚያውም ይህ በቁርባን ፈንታ ይሆንለታል። ፍርፋሪም ካላገኘ አተላ ያለበትን እንስራ በምላሱ ይላስ። በልቡ ካመነና ካልተጠራጠረ በቁርባን ፈንታ ይሆንለታል። ለድሆችና ለምስኪኖች ለሚመጸውት ለመስቀልም ቤተ ክርስቲያን አንድ ገንዘብ ለሚሰጥ ሰው ሁሉ 2 እጅ ትርፍ ከኔ ዘንድ ያገኛል፣ በጎ ዋጋውንም እሰጠዋለሁ። ስለ እኔ ስለ ዕፀ መስቀሌ 3 ገንዘብ ለቤተ ክርስቲያን ወይም ለድሆችና ለምስኪኖች የሰጠ በአጠፌታ ትርፉን ከእኔ ዘንድ 6 ያገኛል። ለቤተ ክርስቲያን ወይም ለድሆችና ለምስኪኖች 6 የሰጠ ትርፍ 12 ከእኔ ዘንድ ያገኛል። ስለ እኔና ስለ ዕፀ መስቀሌ ለቤተ ክርስቲያን ወይም ለድሆችና ለምስኪኖች 12 ገንዘብ የሰጠ የእጥፍ እጥፍ ትርፍ ከእኔ ዘንድ 50 ያገኛል። ስለ እኔና በከበረ ደሜ ስለከበረ መስቀሌ ለቤተ ክርስቲያን ወይም ለድሆችና ለምስኪኖች በ50 የሚቆጠሩ ገንዘቦችን የሰጠ የእጥፍ እጥፍ ትርፍን እልፍ ተብሎ የሚቆጠር ከእኔ ዘንድ ያገኛል። ከመስዋዕትና ከቁርባን መስዋዕትን እመርጣለሁ የሚል ጽሑፍ በወንጌል ስላለ ለድሆችና ለምስኪኖች የሚራራውን እኔ ስለመረጥኩትና ስለወደድኩት ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን በጎ ዋጋ ሰጠዋለሁ። ሰማያዊት የሆነች የመመስገኛዬን ደብር አወርሰዋለሁ። የዕፀ መስቀሌን ቤተ ክርስቲያኑ ባለችበት በዚያች ሀገር ላይ የእህል ረሃብና የውሃ ጥማትን አላመጣም። በሰውም ላይ ያለ ጊዜው ሞትን አላመጣም። በእንስሳ ላይም የመቅሰፍትን ሞት አላመጣም። በክቡር ደሜ በከበረ በዕፀ መስቀሌ ቤተ ክርስቲያን አጸድ ውስጥ የተቀበረውን ከክፉ ሁሉ ጠብቀዋለሁ። ከገሃነም እሳትም አድነዋለሁ። በሰማይ ወደ አለ የጌትነቴ አዳራሽ አስገባዋለሁ። ከአባትና እናቱ ጋር እስከ ዘሩ ፍጻሜ እምረዋለሁ። የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰዎች ሁሉ እንዲህ አላቸው። ከዓለም አስቀድሞ መኖሬን የሚያምንብኝ ከዘመናትም በኋላ በራሴ ፈቃድ በአባቴና በመንፈስ ቅዱስ ፈቃድ ከሰማያት መውረዴን ያለ ወንድ ዘር ከድንግል ማርያም ተጸንሼ መወለዴን መገዘሬንና አስተዳደጌን በተረገመ ሄሮድስም ዘመን ከሀገር ወደ ሀገር ከንጽሕት እናቴ ጋር መሰደዴን መጠመቄንም የከበረ ወንጌሌንም እያስተማርኩ በዓለም ውስጥ መገለጤን በአይሁድም እጅ ተይዤ መታሰሬን መገፋቴንም ወደፊትና ወደኋላም መጎተቴን መራቆቴንና መገረፌን በአደባባይ መወቀሴን መቸንከሬንና መሰቀሌን ራሴን በሽመል መመታቴን መጠማቴንና የዝሆን ሐሞት በስሚዛ ዘንግ ተይዞ በአፌ ውስጥ ተጨምቆ መጠጣቴን መሞቴን ጎኔን መወጋቴንና ከጎኔ ደምና ውሃ መፍሰሱን ይልቁንም የእናቴን የድንግል ማርያምን ሐዘኗን ልቅሷንና ጩኸቷን በዕፀ መስቀል ላይ ተሰቅዬ ባየችኝ ጊዜ መገነዜንና በመቃብር ውስጥ 3 መዓልት 3 ሌሊት ማደሬን መነሳቴንና በ40 ቀን ማድረጌን ዳግመኛም በሕያዋንና በሙታን ላይ ለመፍረድ መምጣቴን ይህን ሁሉ የሚያምነውን በሰማያዊ አባቴና ሕይወት በሆነ መንፈስ ቅዱስ ፊት በቅዱሳን መላእክቶቼና በተመረጡ አገልጋዮቼ ፊት አምነዋለሁ። የመመስገኛዬን ደብር መንግሥተ ሰማያትን አወርሰዋለሁ። በ5 መክሊቶች ላይ ሌላ 5 መክሊቶችን እንዳተረፈ እንደ ገብረ ኄር አደርገዋለሁ። እንዲህም እለዋለሁ፣ አንተ በጥቂቱ የታመንክ በጎ አገልጋይ ሆይ፣ በብዙ ሀብት ላይ እሾምሃለሁ። ወደ ጌታ ተድላ ደስታ ግባ። ወደ 15 ገነት ሀገሮችም አስገባዋለሁ። በመንግሥተ ሰማያትም እሾመዋለሁ። ወይም በዕለተ ዓርብ የተቀበልኳቸውን መከራዎችንና ስቃዮቼን፣ የግንግሪት መታሰሬን፣ በምድር ላይ መውደቄን፣ በገመድም መጎተቴን፣
መጎተቴንና በአይሁድ እግር መረገጤን፣ ወደ ቀኝ ወደ ግራ ወደፊት ወደ ኋላ መገፋቴን ያሰበና ያስታወሰ፣ ጉንጮቼን መጸፋቴንና ራሴን በሽመል መመታቴን፣ የእሾህ አክሊልን በራሴ ላይ መቀዳጀቴን፣ እየወደቅሁና እየተነሳሁ መስቀሌን መሸከሜን፣ በ5 ችንካሮችን መቸንከሬንና በዕፀ መስቀል ላይ መሰቀሌን፣ ሐሞትና ከርቤ መጠጣቴን፣ መሞቴንና ወደ አዲስ መቃብር መውረዴን፣ በሦስተኛውም ቀን ከሙታን ተለይቼ መነሳቴን ያሰበና ያስታወሰ፣ እሊህንም መከራዎቼን አስቦ መታሰቢያዬንና የዕፀ መስቀሌን መታሰቢያ ያደረገውን፣ ዳግመኛም እሊህን መከራዎቼን አስቦ አባቱንና እናቱን፣ ሚስቱን፣ ልጆቹን፣ ቤቱን፣ ንብረቱን፣ እርሻውንም ለተወ፣ እሊህንም መከራዎቼንና ስቃዮቼን አስቦ ስለ ዕፀ መስቀሌና ስለ ስሜ ገንዘቡን ለቤተ ክርስቲያንና ለድሆች የሰጠውን፣ እሊህንም መከራዎቼን አስቦ በተቀደሰ ዕፀ መስቀል የቤተ ክርስቲያን ውስጥ ለጸለየና ለጾመ ለተማለለም፣ እሊህንም መከራዎቼን አስቦ ከዓይኖቹ እንባ ያፈሰሰ፣ በልቡም ላዘነና ለተከዘ፣ እኔም ክብርን፣ ባለሟልነትን፣ ታላቅ ልዕልናን፣ ፍጹም ጸጋን በባሕር አሸዋና በሰማይ ከዋክብት ብዛት መጠን እሰጠዋለሁ። ባሕረ እሳትን የሚሻገርበት ዘንድ የእሳት ክንፎች ያሉትን እሳታዊ ፈረስን እሰጠዋለሁ። በዚያ ፈረስም በጠጉሩ ልክ ብዙ የሆኑ የኃጥአንን ነፍሳት የእሳትን ባሕር ያሻግር ዘንድ ይህንንም ቃል ኪዳን ሰምቶ በልቡ ጥርጥር ለሚያኖርና ለሚያቃልል ሰው ሁሉ ወደ እኔ በሚመጣ ጊዜ አልቀበለውም። ከተመረጡ ባሮቼ ለይቼ እኔን ሰማያዊ አባቴን ሕይወት የሆነ መንፈስ ቅዱስን ከሚክዱ ጋር አደምረዋለሁ። ድል ፈንታውንም ከሰቀሉኝ ጠላቶቼ አይሁድ ጋር አደርጋለሁ፣ በግራዬም አቆመዋለሁ። ይህንንም ቃል ኪዳን በንጽሕና በቆራጥ ልብ ቆሞ ሰምቶ ለተቀበለው ሰው ሁሉ የ80 ዓመት ኃጢአቱን ይቅር ብዬው ከውሃና ከመንፈስ ቅዱስ እንደተወለደ እንደ 40 ቀን ሕፃን አደርገዋለሁ። እስከ ዘሩ ፍጻሜ እምረዋለሁ። ወይም ቆሞ መስማት ላልተቻለውና ተቀምጦ ይህን የቃል ኪዳን መጽሐፍ ቢሰማ የ40 ዓመት ኃጢአቱን እተውለታለሁ። ይህንንም ቃል ኪዳንና የዚህን መጽሐፍ ቃል ያቀለለ እኔም በጌትነቴ መንግሥት አልቀበለውም። እንደ ምስክሬ ጊዮርጊስ ቢጋደል፣ እንደ ወዳጄ ገብረ መንፈስ ቅዱስ ከእህል ውኃ ተከልክሎ ቢጋደል፣ መመስገኛዬን ደብረ መንግሥተ ሰማያትን አያያትም፣ ኃጢአቱና በደሉም አይሰረይለትም። ዕድል ፈንታውም እኔን ከሰቀሉኝ ከአይሁድ ጋር ይሆናል። ንግሥት እሌኒም በሰማች ጊዜ ሁሉም ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ባህታውያንና ገዳማውያን ሁሉ የምሕረት የቸርነት ባለቤት ከሆነ ከጌታችን ከአምላካችንና ከመድኃኒታችን ኢየሱስ ክርስቶስ አፍ ይህን ቃል ኪዳንና ይህን ፍጹም ጸጋ በሰሙ ጊዜ በምድር ላይ ወድቀው ሰገዱለት፣ እንዲህም እያሉ አመሰገኑት። በቅዱስ መስቀልህ ያዳንከን ለአንተ ምስጋና ይሁን። ታድነን ቤዛም ትሆንን ዘንድ አንተን ለላከ አባትህ ምስጋና ይገባል። የተባረከ መስቀልህንም ለገለጠልን መንፈስ ቅዱስ ምስጋና ይሁን። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጣቸው በኋላ ከእሳቸው ዘንድ በታላቅ ምስጋና በክብር ወደ ሰማያት አረገ። የእስክንድርያ ሊቀ ጳጳሳት የተመሰገነና የከበረ አትናቴዎስ እንዲህ አለ። እናንት በልጅነት የከበራችሁ በወንጌል ያመናችሁ የክርስቲያን ወገኖች ይህንንም ቃል ኪዳን በጥንቃቄ ስሙ፣ ጠብቁትም። ዳግመኛ የጌታችን ኢየሱስ ክርስቶስን ጽንሰቱን፣ ልደቱን፣ ጥምቀቱን፣ መሰቀሉንና ሙቶ መነሳቱን፣ እርገቱን፣ ዳግም ምጽአቱን አምናችሁ መከራውንና ስቃዩንም አስባችሁ የመስቀሉን መታሰቢያ ካደረጋችሁ አምላካችሁ እግዚአብሔር በመስቀሉ አጥርነት ይጠብቃችሁ። አሜን።